ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንጋ የግብርና ፕሮግራም ነው። አወል ስሪንጋ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንጋ የግብርና ፕሮግራም ዛሬ ይዤ የመጣሁት ከባለፈው ስለ ሙዝ ያቀረብኩላችሁ ነበር። ከዛ የሚቀጥል ነው። የአገራችን የሙዝ ምርታማነት ከዓለም አቀፍ ጋር ሲነጻጸር በጣም አነስተኛ ነውና ይህ ከምን አኳያ ነው የሚለውንና ማሻሻያ መንገዱስ ምንድነው? እና ሌሎች ደግሞ ከችግሮቹ ጋር ተያይዞ የሚነሱ ነጥቦች አሉ። እሱን ነው ማጋራችሁ። በሀገራችን የሙዝ ምርታማነት በአንጻራዊነት ከዓለም አቀፉ ምርታማነት ጋር ሲነጻጸር በጣም ዝቅተኛ ነው። ይህ የተከሰተው ከምን አኳያ ነው? ማሻሻያ መንገዱስ ምንድነው? የሚለውን በይበልጥ ይመልሳል የዛሬው ፕሮግራም። በኢትዮጵያ የሙዝ ምርታማነት በአንጻራዊ ሁኔታ ዝቅተኛ ሲሆን ከ5 እስከ 8.95 ቶን ፐር እንደሆነ መረጃዎች ይገልጻሉ። ይህም ከዓለም አቀፍ አማካኝ ከ15.8 አካባቢ የሚደርስ 15.8 ቶን ፐር ሄክታር ማለት ነው። በእጅጉ ያነሰ ነው። ይህ ቁጥር በሀገራችን ላይ አሁን በዘንድሮ በተወሰደ ደግሞ እስከ 22 ቶን ድረስ እንደደረሰ ነው። ይህ ዓለም አቀፍ ምርታማነቱ ማለት ነው። ስለሆነም የኛ የሙዝ ምርታማነት እጅግ በጣም አነስ ያለ ነው ማለት ነው። ከሀገራችን ያው በአጠቃላይ ከፍሩት ከሚባሉት ወይም ፍራፍሬ ከምንላቸው ሰብሎች ውስጥ ከ59% በላይ የፍራፍሬ ቦታን የሚሸፍነው ሙዝ ነው። ቢሆንም ምርቱ በአብዛኛው በባህላዊ ዘዴዎች በበሽታዎች እና በተሻሻሉ ዝርያዎች አጠቃቀም ውስንነት የተገደበ ስለሆነ ምርታማነቱ በሚፈለገው ደረጃ አይደለም። ያው በሀገራችን ደቡብ ክልል ይታወቃል ከፍተኛ እምቅ አቅም ያላቸው አካባቢዎች አሉ። የደቡብን ብቻ ብንወስድ ከሀገራችን 77.53%ን የሙዝ ምርት እና ሽፋን ይይዛል የደቡቡ የኢትዮጵያ ክፍል ማለት ነው። ይሄን ካልኩኝ ምርታማነቱ ዝቅተኛ ነው ብያችኋለሁ። ከዓለም አቀፍ ምርታማነት ጋር ሲነጻጸር ይህ ዝቅተኛ ምርታማነት ያስከተለው ዋና ምክንያቶች ምንድን ናቸው የሚለውን ከዚህ በታች እናያለን። የመጀመሪያው የተሻሻለ እና ከፍተኛ ምርት የሚሰጡ ዝርያዎች በበቂ ሁኔታ አለመኖር ነው። አነስተኛ እርሻ ያላቸው ገበሬዎች ቀድሞ በሚታወቁ ዝቅተኛ ምርት የሚሰጡ የአካባቢ ዝርያዎች ላይ የተመሰረቱ ሲሆን የተሻሻሉ በሽታን የሚቋቋሙና ከፍተኛ ምርት የሚሰጡ የሙዝ ዝርያዎችን የማግኘት እጦት አለባቸው። በሽታዎችና ተባዮች የሙዝ እርሻዎች በበሽታ ወረርሽኝ በተለይ እንደ ባክቴሪያ ዊልት ያሉ እና ተባዮች በእጅጉ ይጎዳሉ። ብዙውን ጊዜ ተገቢ የቁጥጥር እርምጃዎች እጥረት ጋር ተጣምሮ ይህም የራሱ የሆነ አሉታዊ ተጽዕኖ አለው። በበሽታዎችና ተባዮች ዙሪያ በኋላ እመለስበታለሁ። ሌላው ደካማ የግብርና ልምዶች ነው። ገበሬዎች ብዙውን ጊዜ ከመጠን በላይ ማከማቸት በአንድ ጉድጓድ ውስጥ በጣም ብዙ ተክሎችን ማከማቸት ሰከሮቹ በጣም ሲበዙ ዋናው ግንድ የሚይዘው የሙዝ ብዛትም ጥራትም የራሱ የሆነ አሉታዊ ተጽዕኖ አለው ማለት ነው። ዝቅተኛ ርቀት መጠቀም በሁለት ሙዝ መካከል ዝቅተኛ ርዕን ሲጠቀም ማለት የስፔሲንጉ ማለት ነው። በጣም ካቀራረብ ነው ይህም ምርታማነቱ ላይ አሉታዊ ተጽዕኖ አለው። በትክክለኛ መንገድ አለመቁረጥ እና አነስተኛ የማዳበሪያ አጠቃቀም ያሉ ተገቢ ያልሆኑ የአያያዝ ችግሮች ምርታማነቱን ይቀንሳሉ። የውሃ እጥረትና ውጤታማ ያልሆነ መስኖ የሙዝ ተክሎች ከፍተኛ የውሃ ፍጆታ የሚያስፈልጋቸው ቢሆንም ብዙ ክልሎች መደበኛ ፍሰት በሌለው ዝናብ ወይም ውጤታማ ያልሆነ የመስኖ ስርዓቶች ይሰቃያሉ። ይህም በደረቅ ወቅቶች ከፍተኛ ውሃ እጥረት ያስከትላል ማለት ነው። ይሄ ምርታማነቱን ከመቀነስ አኳያ አሁን ለምሳሌ ውሃ እጦት በጣም ተጠምቶ ውሃ በምንሰጥበት ሰዓት በከፍተኛ ሁኔታ ሳክ የማድረግ ነገር ይፈጠራልና በዚህን ጊዜ
የፕሮዲውስ የሚያደርገው የሙዝ እንትኑ ፍሩቱ ፍሬው ማለት ነው። እሱን በጣም የመሰንጠቅ ነገር ሁሉ ሊከሰት ይችላል እና ይሄም የራሱ የሆነ ተጽዕኖ አለው ማለት ነው። የድህረ ምርት አያያዝና በቂ ያልሆነ መሰረተ ልማት ከ15% እስከ 70% የሚደርስ ከፍተኛ የድህረ ምርት ኪሳራ የሚከሰተው በደካማ አያያዝ፣ በማቀዝቀዣ ማከማቻ እጥረት እና ደካማ የትራንስፖርት መሰረተ ልማት ምክንያት ሲሆን ይህም ወደ ገበያ የሚደርሰውን ውጤታማ ምርት ይገድባል። ደካማ የግብይትና ደካማ የኤክስቴንሽን አገልግሎቶች አምራቾች ለገበያ መረጃ ያላቸውን ተደራሽነት ውስን ሲሆን በአካባቢው ብዙውን ጊዜ ደካማ በሆኑ የህብረት ስራ ማህበራት ላይ ይመረኮዛሉ። ይህም ምርትን ለመጨመር ማበረታቻዎችን ይቀንሳል። የተቆራረጡ መሬት ላይ ማልማቱ እንደ ደቡብ ምዕራብ ባሉ ቁልፍ የእርሻ ቦታዎች ላይ የሚገኙ አነስተኛ ገበሬዎች ብዙውን ጊዜ በጣም ትንሽ የተከፋፈሉ መሬቶች አሏቸው። ይህም ትላልቅ የንግድ ማሻሻያዎችን ይገድባል። ይሄ ማለት ያው በክላስተር መልማት የሚያስፈልገው አንደኛ በምርት ወቅት በቀላሉ ማጓጓዝ ይቻላል እና እንደዚህ በህብረት ችግሮችም ሲመጡ በጋራ ችግሮችን የመረባረብ ነገሮች ይኖራሉ። ብዙ ነገሮች አሉ በክላስተር ማልማት ማለት ነው። ግን ብዙ ጊዜ የሀገራችን መሬት በተለይ እንደዚህ ለሙዝ እና ለተለያዩ የፍራፍሬ ሰብሎች የተቆራረጡ ጓሮ በጓሮ በተለያዩ አነስተኛ በሆኑ ቦታዎች ላይ ነው የምናለማው እና ይሄም የራሱ የሆነ ምርታማነቱ ላይ አሉታዊ ተጽዕኖ አለው ማለት ነው። ከዚህ ከላይ ከጠቀስኩት ባሻገር ደግሞ እንደው የበለጠ ደግሞ ምርታማነቱን ይገድባሉ የምንላቸው ደግሞ ወሳኝ የሆኑትን የተወሰኑት ደግሞ ልጨምር። ቅድም አብዛኛውን ጠቅሼላችኋለሁ። ውስን የቴክኖሎጂ ሽግግር መኖር ይህም አንዱ ሌላኛው ምክንያት ነው። የተሻሻሉ ግብዓቶችን ማዳበሪያዎችንና መስኖዎችን የማግኘት ውስንነት ምርታማነት ላይ ይቀንሳል። ይሄም የራሱ የሆነ አሉታዊ ተጽዕኖ አለው ማለት ነው። በሽታዎችና ተባዮች ቅድም ጠቅሼላችኋለሁ። የበሽታ ወረርሽኝና ደካማ የግብርና አሰራሮች የምርት አቅምን በእጅጉ ይገድባሉ። ዋና የተባሉ የተለመዱ የሙዝ በሽታዎችን ከዚህ በታች እንይ። ባናና ዊልት ይሄ ባናና የሙዝ አጠውልግ በሽታ እንደሚባለው ነው እና ይሄ በባክቴሪያ ምክንያት የሚመጣ በሽታ ነው። ይህ በጣም ወሳኝ በሽታ ነው። ኢምፖርታንት የምንለው ዲዚዝ ነው ለሙዝ ማለት ነው። ፈጣን የሆነ መድረቅን ያስከትላል። ቢጫ ቀለም ቅጠሉ ላይ ይታያል ይፈጥራል። ይሄ ቅጠሉ ቢጫ ሲሆን ደግሞ የፎቶሲንተሲስ ፕሮሰሱ ይስተጓጎላል ማለት ነው። ምክንያቱም ፎቶሲንተሲስ ፕሮሰሱ በአረንጓዴ መሆን አለበት ያ በአግባቡ እንዲከናወን ማለት ነው። ያለ ጊዜው የፍራፍሬ መድረስ ያስከትላል። ይህም ብዙውን ጊዜ ወደ ሙሉ ኪሳራ ሊያመራ ይችላል። ሌላኛው በሽታ ፉዛሬም ዊልት የምንለው ነው። ያኛው ባክቴሪያል ዊልት ብያችኋለሁ። ይህ በሽታ ፉዛሬም ዊልት ይህ በሽታ የአፈር ወለድ ሆኖ በፈንገስ የሚመጣ ነው። ይህ ባክቴሪያል ዊልት ያልኳችሁ ደግሞ በባክቴሪያ የሚመጣ ነው። ስለዚህ ፉዛሬም ዊልት አፈር ወለድ ሆኖ በፈንገስ የሚመጣ ቅጠል ላይ ቢጫ ቀለም በመፍጠርና በመጨረሻም ተክሉን የሚገድልበት ሁኔታ ይፈጠራል። ሌላው ባናና በንቺ ቶፕ ዲዚዝ የሚባል ነው። ይሄ በኤፊድስ አማካይነት ወይም ደግሞ ክሽክሽ ማለት ተባዮች ናቸው። ትንንሽ ተባዮች ናቸው እና የሚተላለፍ የቫይረስ በሽታ ሲሆን ይህም በከፍተኛ ሁኔታ የተዳከመ እድገት እንዲኖር ያደርጋል። የቅጠሉ ጠባብ እንዲሆን ወይም ደግሞ ጠባብ የቅጠል ስፋት እንዲኖር ያደርጋል። በቅጠሉ ላይኛው ክፍል የተሰባበረ መልክን ያስከትላል። ሌላው ሊፍ ስፖት የምንለው ነው። ይህም በከፍተኛ ደረጃ የቅጠል መጥፋትን ወይም መጎዳትን የሚያስከትል የተለመደ የፈንገስ በሽታ ነው። እነዚህ እንግዲህ ዋና ዋና የሚባሉ በሙዝ ላይ አሉታዊ ተጽዕኖ የሚፈጥሩ በሽታዎች ናቸው። ሌሎች ተባዮች ደግሞ አሉ። በሀገራችን ውስጥ ዋና ዋና የሙዝ ተባዮች በተለይ በሙዝ ልማት ላይ ችግር የሚፈጥሩና የተለመዱ ተባዮች የምንላቸው ነው የምናየው። የመጀመሪያው ባናና ዊቭል ነው። ይሄ እጩዎቹ ግንዱን ሰርስረው በመግባት ተክሉን የሚያዳክም እና የባክቴሪያ ወይም የፈንገስ ኢንፌክሽንን የሚያበረታታ ተባይ ነው።
ሌላው የእጽዋት ጥገኛ ኔማቶዶች የምንላቸው ናቸው። የተክሉን ስር ላይ ቁስል በመፍጠር ስሮችን የሚያበላሽ የንጥረ ነገር ቅበላን የሚቀንስና የመውደቅ ችግርን ያስከትላል። ሌላው ባናና ትሪፕስ የምንላቸው ናቸው። እነዚህም የፍራፍሬ ቆዳን የሚያበላሹ የገበያ አቅምን የሚቀንሱ ተባዮች ናቸው። እነዚህ እንግዲህ ከላይ ከጠቀስኩት ምርታማነት እንዲቀንስ የሚያደርጉ ችግሮች ውስጥ የበሽታና የተባይ በሙዝ ላይ የተለመዱትን ነው የገለጽኩላችሁ። የቁጥጥር መንገዶችን ስናይ ለሁለቱም በጋራ ነው ማየት ያለብን። ብዙ ጊዜ እንግዲህ አሁን በሽታን እና ተባዮችን ለመቆጣጠር ስናስብ በቀጥታ ኬሚካል አይደለም ማሰብ ያለብን። በርካታ ነገሮች አሉ። እነሱን ከያዝን ኬሚካልም ሳያስፈልገን ልንከላከላቸው ልንቆጣጠራቸው እንችላለን። ስለዚህ የመጀመሪያው ንጹህ ሰከሮችን ወይም ችግኞችን መጠቀም ነው። ሙዝን ለማልማት መነሻችን እንግዲህ ችግኞች ይሆናሉ ወይም ደግሞ የሙዝ ግንጣዮች ወይም ሰከሮች ሊሆኑ ይችላሉ። እነዚህ የተበከሉና ችግር ያለባቸውን በመለየት ማስወገድ ወይም ከመትከል መቆጠብ መከላከል እንችላለን። ይሄ የመጀመሪያው ነው። ሌላው የማሳችንን ንጽህና በሚገባ መጠበቅ አለብን። በተለይ አረሞችን ሳይጎዱና የተባይና በሽታ ማቆያ ከመሆናቸው በፊት ማስወገድ ይኖርብናል ማለት ነው። ሌላው የሚመከሩ ጸረ ተባይና ጸረ ፈንገስ መድኃኒቶችን አስፈላጊ በሚሆንበት ጊዜና በትክክለኛው መጠን ብቻ ልንተገብር ይገባል። ኬሚካሎችን ስንጠቀም ሁልጊዜ የመለያ መመሪያዎችንና የደህንነት መመሪያዎችን ልንከተል ይገባል። እዚህ ጋር እንግዲህ ለዚህ ተባይ ይሄን መድኃኒት ተጠቀሙ፣ ለዚህ በሽታ ይሄን ተጠቀሙ፣ ይሄንን የሚል ምክር መስጠት አልፈልግም። ብዙ ጊዜ ችግሩ ሲከሰትባችሁ በአካባቢያችሁ ያሉ የግብርና ባለሙያዎችን በአካል አሳይታችሁ ነው በደንብ መለየት እንዲቻል ማለት ነው። እና እነሱ በቅርበት በአካል አይተው የሚመክሩትን እንድትጠቀሙ ነው የምመክረው። ሌላው የሚቻል ከሆነ የሰብል ፈረቃንም ብንተገብር ይመከራል። ከመጠን በላይ የሆኑ ሰከሮችን በማስወገድም ዋናው ግንድ ላይ የሚኖረውን ጫና መቀነስም አለብን። ይህ የምርትና የፍራፍሬ መጠንን ያሻሽላል። ይህን ብናደርግ ማለት ነው። ከባድ ቡቃያዎችን ለመደገፍ ደግሞ ተክሎች እንዳይወድቁ ለመከላከል የእንጨት ቁሳቁሶችንም እንደዚሁ ብንጠቀም ይመከራል ማለት ነው። ዛሬ እንግዲህ የሙዝ ምርታማነትን በአገር ደረጃ ከዓለም አቀፍ ጋር ያለውን ልዩነት የሚገልጽና ያንን ለማሻሻል ደግሞ ምን ላይ ትኩረት አለብን የሚለውን ለመግለጽ ሞክሬያለሁ። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ በሌላ ሀሳብ እስከምመለስ መልካም ቻው።